የተወደዳችሁና የተከበራችሁ ውድ ያገሬ ልጆች የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንደምን አደራችሁ ውድ ያገሬ ልጆች፣ ውድ ቤተሰቦቼ፣ ውድ እህት ወንድሞቼ። ዛሬ ደግሞ በጧቱ ብቅ ይላችኋለሁ። ጥርምጥን ያለች ታሪክ ይዤላችሁ ቀርቤያለሁ። ስለምትከታተሉ ከልብ አመሰግናለሁ። ውድ ያገሬ ልጆች ወደ ታሪኩ ልውሰዳችሁ። አንድ ፊደል ያልቆጠረ አባት ነበር። 3 ልጆችም ነበሩት። ልጆቹ እንዲማሩለት ጎበዝ ተማሪዎች እንዲሆኑለት እጅግ ይፈልግ ነበር። ታዲያ ለመማር የሚያስፈልጋቸውን ቁሳቁስ ከማሟላት በዘለለ ልጆቹ ሲያነቡ፣ የቤት ስራ ሲሰሩ ይከታተላቸው ነበር። ይህ አባትም ስራ ውሎ እቤት ሲመጣ፣ ቡና ተፈልቶ ጎረቤት ሲመጣ፣ የሚጠይቅ ዘመድ ሲመጣ እንደ ሌሎቹ አባት ቡናውን እየጠጣ አረቂውን እየለጋ ሐሜቱን እያጧጧፈ ማሳለፍ ቢያምረውም ሁሉም በቤት ውስጥ መጽሐፍ ይዞ ወንበር ላይ ተቀምጦ አፍጥጦ ያየው ነበር። ታዲያ ልጆቹም የአባታቸውን ፈለግ በመከተል በርትተው ያጠኑ ነበር። በትምህርታቸውም በጣም ጎበዞች በመሆን ቤተሰቦቻቸውን ማስጠራት ጀመሩ። ታዲያ አንድ ቀን ልጆቹ ወደ ዩኒቨርሲቲ ማለፊያ ውጤት አምጥተው ለአባታቸው ሊያሳዩትና ደስታውን ሊገልጹለት እየተቻኮሉ መጥተው ሊሰጡት ሲሉ አባታቸው መጽሐፍ ይዞ ቁጭ ብሏል እቤት ውስጥ። ልጆቹ አባታቸውን ላለመረበሽ ቀስ በማለት በመረጋጋት ወደ ውስጥ ሲገቡ በእጁ መጽሐፍ ገልጦ ተመለከቱት። እንደለመደው እያነበበ ነው፣ እንዳንረብሸው በማለት ድምፃቸውን ዝግ ለማድረግ እየሞከሩ ተጠጉት። አንደኛው ልጅ ባየው ነገር ተደናግጦ ተደናገረ። አሁንም አፍጥጦ ቀስ ብሎ ወደ አባቱ ጠጋ በማለት ይመለከትና ወደ ኋላ ይመለሳል። አዲስ ነገር፣ አዲስ መልእክት አይቶት የማያውቀው አባትየው አይኖቹን ከመጽሐፉ ላይ ተክሎ ልጆቹን መምጣታቸውንም እያየ እሱ ግን መጽሐፉ ላይ አይኑን ተክሎ በማየታቸው ይሄኛው ልጅ አንዱ ልጅ አይቶት የማያውቀው ነገር፣ አዲስ እንግዳ፣ አዲስ ነገር፣ አዲስ ሁኔታ አባቱ እጅ ላይ ያለው መጽሐፍ እንደ ጉድ ይመለከተዋል። ልጁም አሁንም በግርምት አባቱ የያዘውን መጽሐፍ አይኑን ትኩር አድርጎ በመመልከት በራሱ እየተገረመ ራሱን በራሱ ጥያቄ እየጠየቀ ዝም ብሎ ይመለከታል። እንዴ አባታችን መጽሐፍ እኮ ይላል ልጁ። አባታችን አለው አባቱን ቀስ ብሎ በመገረም ይህኛው ልጅ። እንዴ አባታችን መጽሐፉ እኮ ተገልብጧል፣ እንዴት ነው እያነበብክ ያለኸው አባዬ? ይለዋል ልጁ ለአባቱ። ልጅየውም እንዲህ አለው፣ አባዬ መጽሐፉ ተገልብጧል አለው ደግሞ። አባትየውም ፈገግ ብሎ አሁንም ደግሞ ፈገግ ብሎ የልጆቹን ፊት እየተመለከተ መጽሐፉን ከደን አድርጎ አሁንም በአግራሞት ልጆቹን እየተመለከተ አባትን ፈገግ ብሎ ነው እንዴ ብሎ ገለበጠውና የልጆቹ ውጤት ከሰማ በኋላ በደስታ ተሞልቶ እንዲህ አላቸው ልጆቹን። ልጆቼ አንድ ነገር ልንገራችሁ፣ አንድ ነገር ደብቄያችኋለሁ። የደበቅኳችሁም ነገር እናንተ ደረጃ ላይ እንድትደርሱልኝ ጎበዝ እንድትሆኑ እኔ አባታችሁ የቀን ስራ ሰርቼ እያስተማርኳችሁ የጓደኞች መሳቂያ መሳለቂያ ሁኜ እንዳልቀር እንድጠነክሩልኝ ብዬ ነው እንጂ ልጆቼ አለና አባት ጸጥ አለ። አሁንም ልጆቹ አይናቸውን ወደ አባታቸው በማድረግ ጆሮአቸውን በመክፈት
አባታቸውን ያዳምጡት ጀመር። እንዲህ አላቸው፣ ልጆቼ እኔ አላቸው አባት እኔ ማንበብም ሆነ መጻፍ አልችልም፣ እውነቱ ይህ ነው አላቸው። መጽሐፍ ሁሌ ይዤ የምታዩኝ ለእናንተ ለልጆቼ ስል ነው አላቸው አባታቸው። ለእናንተ ለልጆቼ ስል ነው ልጆቼ፣ እኛ ትልልቅ ሰዎች ያሳየናችሁን ነው የምትኖሩት። እናም ባልማርም መጽሐፍ ይዤ በመቀመጥ ከ20 ዓመታት በላይ ቆየሁኝ። ዛሬ እንዲህ በሚያሸልም ውጤት እየመጣችሁ እንደሆነ ሳይ በጣም ተደሰትኩኝ። ደስተኛ ነኝ ይላቸዋል። ጓደኞቼ ሲያሾፉብኝ ለፍቻ አልቀረሁም፣ እግዚአብሔር ይመስገን አላቸውና አባት እንባውን አፈሰሰ። ልጆቹ ደነገጡ። አባታችን ለኛ ሲል ነው ለ20 ዓመታት ያህል መጽሐፍ ይዞ የኖረው፣ ማንበብም መጻፍም አይችልም፣ የሚገርም አባት እያሉ እርስ በርሳቸው ይነጋገራሉ። ልጆቹም አባታቸውን እቅፍ አድርገው ሳሙት። ከልጆቹ መካከል አንደኛውም እንዲህ አለ፣ አባታችን ለመልካም አርአያነትህ ያልሆንከውን ሆነህ ስላስተማርከን እናመሰግንሃለን። እኔ እኮ ሁሌ ተመሳሳይ መጽሐፍ ይዘህ ሳይህ ይገርመኛል። ምን አይነት ከባድና ሚስጥራዊ መጽሐፍ እያነበበ ይሆን ብዬ እገረም ነበረ። ለካ ለኛ ለልጆች ስትል የማትችለውን ችለህ እኛን ለማስተማር ነው። እናም ለዚህ ውለታ ሁሌ እናመሰግንሃለን አባዬ፣ ገና እኛ ልጆችህ እናኮርሃለን አሉት። በደስታ ተቃቅፈው አለቀሱ። ወጣቶች አባቶች ልጆቻችሁን በስነ ምግባር አሳድጉ፣ በስነ ምግባር አንጹ፣ በስነ ምግባር አሳድጉ። ልክ እንደዚህ እንደ አባት እህት ወንድሞቼ ስላዳመጣችሁ ከልብ አመሰግናለሁ። አገራችንን ሰላም አላህ ያድርግልን። በያለንበት አላህ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። በሰላም በደስታ ለሀገራችን ያብቃን። እህት ወንድሞቼ በያለንበት ሰላማችን ብዝት ይበል። አገራችንን አላህ ይጠብቅልን። አላህ ከእናንተ ጋር ይሁን። ሎላ ኮመንዛ ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ እያደረጋችሁ ተቀላቀሉ። አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።